ሰላም የኔ ውዶች የሄልዬ ፋኖች ማለት ነው። ዛሬ ምርጥ ነገር ስለ ሄሉ ነግራቸዋለሁ። የምሬን ነው የምላችሁ። መቼስ እኔ ይዤ ይሄን ነገር ሰምቼ ሳልነግራቸው አልቀርም። ምክንያቱም እያንዳንዳችን እየገመትን ያለነው ነገር ስላለ ማለት ነው። እና ብቻ ሄልዬን ታውቃላችሁ። እንደዚህ ጠፍታብን አታውቅም። እንደዚህ ሆናብን አታውቅም። የሆነ ነገር እንዳለ የታወቀ ነው። በደንብ አድርጋችሁ ታውቃላችሁ እናንተም ራሱ ማለት ነው። ግን ሄልዬ ማለት ነው አውታ አልተናገረችም። በቃ ደስተኛ ለመሆን እየሞከረች ነው ላይፍ ላይ። ምክንያቱም ለምን ጠፋሽ ትባላለች፣ ብዙ ነገር ትጠየቃለች፣ ብዙ ነገር የሚባልም ነገር ስላለ ከምጠፋ ብላ ደስተኛ ለመሆን ነው እንጂ ምንም ደስተኛ አይደለችም። የምር ሚያውቃት ነው የሚያውቃት። በቃ የግዷን የተደሰተች ያለችው የሳቀች ያለችው እና ከያብ ጋር ያላት ነገር በቃ ጥሩ ነገር ላይ አይደሉም። ከያብ በእርግጥ እኔ ላማርት ሳይሆን አልተጣሉም። በእርግጥ ተጣልቶ ሳይሆኑ ግን የሆነ በቃ ውስጣቸው እንደ ድሮ አይደለም ከያብ ጋር ማለት ነው። እውነቱን ስሙ፣ የሰማሁትን ነው የምነግራችሁ እና እኔም ትክክል ነው። ምክንያቱም ቅድም ነው ይሄን ቮይስ እንትን ቪዲዮ የለቀኩት ከለቀቀች አለቅም ብዬ ማለት ነው። ከለቀቀች ወደ 12 ሰዓት ምናምን ነው ያዝኩት። ከለቀቀች ምንም አይደለም ብቻ ትደሰት። ከዛ በኋላ ማወራው ነገር ካለም አወራለሁ ብዬ ነበር እና ከቆየች ነው ለቃለሁ ብዬ እየቀረጽኩ ያለሁት እና ሄልዬ በቃ እኔ እንጃ በቃ እንዴት አድርጌ ልንገራችሁ ስለ ሄሉ ማለት ነው የምር እና በቃ የግዷን ነው በቃ ታውቃላችሁ። ላይቭ ላይም ማለት ነው በቃ የምታውቋት ታውቃላችሁ። ላይቭ ላይም ትላንትም አይተናታል፣ ትላንትም ወደ አይተናታል። የግድ በቃ ስትጫወት ስትስቅ፣ ምክንያቱም ብዙ የሚወዳት የሚያከብራት ሚናፍቃት ፋኖች አሏት ታውቃላችሁ፣ ከኔም ጭምር ማለት ነው የምር እኔ ላይቭ ላይ መታ ሳያት እንዴት ደስ እንደሚለኝ ፈጣሪ ነው የሚያውቀው። ምክንያቱም ምንም ሆና ትምጣለ ምንም ሆና ማለት ነው በቃ ራሷን ችላ ማለት ነው ከማንም ጋር እንትን ሳትል ምክንያቱም ከየት እንደተነሳች እናውቃለን። ከየት እንደተነሳች ማለት ማንም እየመጣ ተጠቅሞባትና ራሱ ታውቆ ማለት ነው ትንሽ ፌመስ ከሆነ በኋላ ሚንጠባረር ብቻ ነው ፈጣሪ ከሷ ጋር የሚያገናኛት። የምሬን ነው የምላችሁ። የምር ማለት ከአጠገቧ ያሉትን ሳይሆን በቃ አንዳንዶች አብዛኞቹ ማለት ነው እና በቃ እንደ በፊቱ አይደለም። ያብና እሷ እንደ በፊቱ አይደለም። ቁርጣችን ነው ወቁ ስሙ። አዎ ለምንድን ነው ውስጤ ውስጥ የሚይዘው? አዎ እና አልተጣሉም። በእርግጥ ተጣልተው ሳይሆን በቃ የሆነ ነገር ውስጣቸው ውስጥ አለ። እንደ በፊቱ አይደሉም። እሱም ይሄ እቺ ልዩ የሆነች መሽገርም ማለት ነው ከነሱ ህይወት ማስወጣት አይፈልግም። እሷም ብዙ ነገር በቃ ብዙ ነገር በውስጡ አለ። ምክንያቱም ማለት ነው ታውቃላችሁ እኛ ሴቶች ስንባል የሆነ በቃ ህይወት አማረልን ሰመረልን ስንል የሆነ ነገር ሲፈጠር ያንን ነገር ደግሞ በቃ አልሆነም ብለን ቶሎ ብለን ያንን ነገር ለማበላሸት አንቸኩልም። ትንሽ እንታገላለን እና ሄሉ አሁን ላይ እየታገለች ያለ ነው የሚመስለኝ፣ እየታገለች ማለት ነው እና እኛ ከምንም በላይ ሰላምሽን ነው የምንፈልገው። እኔ ያዋጠኛል፣ እኔ ያስደስተኛል የምትይውን ነገር ማድረግ ነው ያለብሽ። ማንም ለምን ፋሚሊዎችሽ አይሆኑም? ለምን ማንም አይሆንም? አንቺ ያስደስተሽና አንቺ ልብሽ በንጹህ ልብሽ እሱም አክብሮሽ እሱም ወዶሽ ውስጥሽ በቃ የተሰማውን ነው ከሱ ጋር መሆን ያለብሽ እንጂ ገና ለገና ሰው ምን ይለኛል ብለሽ በብዙ ነገር ብቻ አላቅም በብዙ ነገር እንድታስቢ እንድትጨነቂ አንፈልግም። ምክንያቱም ፈጣሪ ያለው ነው የሚሆነው። ምክንያቱም እንኳን ይሄ በአንድ ወር በሁለት ወር የተዋወቅሽ ይቅርና ማለት ነው ስንት አመት ብዙ ግንኙነት ያሳለፍሽው አብረሽ ያሳለፍሽው ልጅነትሽን ስንት ነገር ያሳለፋችሁት እንኳን ከያ ማን ነው ናቴ ጋር እንኳን ተለያይታችኋል። እኔ እዚህ ጋር እንድታውቁልኝ የሚፈልገው ነገር ከያው ጋር ተጣላች አይደለም ያልኩ ያለው ከያው ጋር ተጣልታ ሳይሆን በቃ እንደ በፊቱ የበፊቱ እንትን ላይ አይደለም ያሉት። በቃ የበፊቱ እንትን ላይ አይደለም ያሉት እና ያለ ምክንያት እንደዚህ አጠፋም ግምትም ሳይሆን በቃ የሆነ የሰማሁት ነገር አለ እና በእርግጥ ሊመጡልን ይችላሉ፣ ደስ በሚል ነገር ሊመጡልን ይችላሉ። ግን እንደ ድሮ ሆኖ በቃ ያ ፍቅራቸው ማለት ነው ደግነቱ እኮ የወረድ ፍቅር እኮ ከባድ ነው ታውቃላችሁ አይደለ? የወረድ ፍቅር ከባድ። ሄሉ ደግሞ ታውቃላችሁ አፍቃሪ ናት። በቃ አንድ ሰው ከወደዳት እሷም ካፈቀረች እስከ ጥግ ድረስ ነው የምትሄደው። ግን አሁን ላይ
የወረት ፍቅር በቃ አሁን አንዳንድ ሰው በቃ አፍቅሮሽ ምናምን በአንዴ አፍቅሮሽ በቃ ካላበርኩልሽ አይንሽን ካላየው እንደ ሞች እገኛለሁ በቃ ነው። ይሄ ነው የእሱ ፍቅር ማለት ነው። እኔ አሁን ሳስብ ያ ፍቅር ማለት ነው በቃ የወረት ነው። ምክንያቱም በአንዴ ነው እሱ ፍቅር ውስጥ ገብቶ እንደዚህ ቀለበት እስከማድረግ ድረስ እሷን በቃ እኛ እስክንገረም ድረስ ምን አይነት ፍቅር ነው እስክንል ድረስ ይህን ነገር ሁሉ አሳይቶን። ምክንያቱም የወረት ፍቅር ታውቃላችሁ፣ እንኳን ያይን ፍቅር ሲይዘን እንዴት ነው ወይኔ ካላየሁት ብዙ ነገር እንላለን አለ። እኔ ያብም ማለት ነው በቃ ፍቅር በእርግጥ ፍቅርን ቢኖር ማለት የወረት ፍቅር በቃ አንዳንድ ሰው አለ የወረት ፍቅር እና ያን ሁሉ መስዋዕት ከፍሎ ማለት ነው። እና ብቻ እኔ ክፉ ነገር ልናገር አይደለም። እኔ እንዲለያዩ በእርግጥ አልፈልግም፣ ግን በሱ የተነሳ ብዙ ነገር እያሰበች በቃ ለምንድን ነው እንደዚህ ይሄን ያህል ይሄን ያህል ነገር ውስጥ ገብቼ በቃ ህይወቴ ብላ ራሱ እንድታስብ ራሱ አልፈልግም። ግን ማሰቡ አይቀርም ሴት ናትና ማለት ነው። እና ሄልዬ ከባድ ነገር ውስጥ ናት ያለችው። እውነቴን ነው የምነግራችሁ፣ ከባድ ነገር ውስጥ ማለት ነው። አውታ ባትናገርም በቃ አይኗ ላይ ያስታውቃል። ምክንያቱም ታውቃላችሁ እነሱ ቀን በቀን ነው የሚመጡልን ያለውን ነገር የሚያሳዩን። ከሚዲያም እሷን ከሚዲያ እንጠፋለን እንደዚህ አይነት ነገር ብዙ ምንትን አለን ብለዋል። መቼም እሷን ልጠፋ አይችልም። ምክንያቱም ከልጅነት ጀምሮ የመጣችው በሚዲያ ነው እና በብዙ ነገር ማይስማሙበት ነገር አለ በእርግጥ ማለት ነው። ግን እኛ ከምንም በላይ ሄልዬ ማለት ነው ጀግና ሆና ቆፍጣና ሆና ማለት ነው ሲቀር ይቀራል ብላ ማለት ነው የራሷን ህይወት እንድጀምርልን ነው የምንፈልገው። ፈጣሪ ያለው ነው የሚሆነው። ከቀጠሉ ቀጠሉ፣ ካልቀጠሉም የራሱ ጉዳይ። ፈጣሪ ያለው ለኔ የሚሆነው ብላ ጠንካራ ሆና እንድታሳየን ነው የምፈልገው። የምር ሄልዬ የኔ አበባ የኔ ቆንጆ ይሄ ሳቂታሽ ይሄ ውበትሽ ማለት ነው ሁሌም አብሮሽ እንዲኖር ነው የምፈልገው። በምንም ነገር እንድትከፊ፣ በምንም ነገር እንድትሰበሪ እኛ አንፈልግም። በምንም ነገር ለምን ስንት ነገር አድርጎልሽ ጥርግ ብሎ አይሄድም። የምሬን ነው የምልሽ። ከሄደ ሄደ ነው። ግን ልብሽን ምንም ነገር እንኳን ልብሽን እንደሚጎዳ አውቃለሁ። በቃ ብዙ ያሳለፋችሁ ነገር ስላለ ማለት ነው እና በምንም ነገር ልትሰበሪ አይገባም። እና ብዙ ነገር ውስጥ ብዙ ሀሳብ ውስጥ እንዳለሽ አውቃለሁ። ፈጣሪ እንግዲህ አይለያችሁ ነው። ተለያዩ ነው አይደለም፣ አይለያችሁ። ፈጣሪ ብቻ አንቺ የልብሽን መሻት ይሙላልሽ ነው የምለው። የምር ፈጣሪ ደግሞ ይሄን ነገር ይሄን ህይወት ይሄን ላይፍ እውነት ለአንቺ ካደረገ ማለት ነው የምር በቃ ፈጣሪ እስከ መጨረሻ ድረስ እንድትጋፈጪ እና ተስፋ እንድታደርጊ በቃ እስከ መጨረሻ እውነት ይሄ ነገር እውነት ከሆነ እስከ መጨረሻ ድረስ ፈጣሪ ጥንካሬውን ሰጥቶሽ ያጋፍጥሽ። ይሄ ነገር ያንቺ አይሆንም ካለሽ ደግሞ ልብሽን አደንድኖ ማለት ነው ተስፋ እንድትቆርጪ ያድርግሽ ብዬ ነው ፈጣሪ የምሬን ነው የምላችሁ። በቃ ይሄን ነው የምለምነው ማለት ነው። እንዴ በቃ ምንድነው አንዴ ዛሬ ደስተኛ ከሆነች ነገ የሆነ ነገር እንዴ ያው ከሱ ጋር ከተያዘች በኋላ እኮ በቃ የምታሳልፈው ላይፍ የምር በጣም እያስጠላ መጣ። ያኔ የወረት ፍቅር ላይ ከባድ ፍቅር ውስጥ እኛም ተገርመን ሰው ሁሉ ጉድ እስኪል ድረስ ነበረ ፍቅራቸው ማለት ነው። እና ግን ብዙ ወራት ሳይቆይ እንደ ሳምንት በፍቅር ራሱ ይሄን ነገር ካደረጉ በኋላ በፍቅር አብረው እንትን ካሉ በኋላ ሳምንት ሳይቆይ ነው ይሄን ያህል ነገር ውስጥ የገቡት። ምክንያቱም ተዋወቁ፣ ብዙ ነገር አሳለፉ። በቃ የሆነ የወረት ፍቅር ስለሆነ እሱም እንትን ሰበብ በሰበብ እየፈለገ ይሄው ለዚህ እየበቁ ነው ያሉት። እና ፈጣሪ ይሄ ነገር ለኔ አይሆንላትም ፈጣሪ ካለ የምር ፈጣሪ የምለምነው ሌላ ነገር አይደለም። በቃ ከህይወቷ እንዳቆርጣ ማለት ነው። ልክ እንዳልክን ከህይወቷ እንዳወጣች ናቲን ከህይወቷ እንዳወጣች በቃ እሱንም ቢሆን ከህይወቷ አውጥታ ማለት ነው። በቃ ጠንካራ ሆና እንድትታይ ነው የምፈልገው። እንዲህ እንድትሰበር አልፈልግም። ምክንያቱም በቃ የሆነ ነገር ውስጥ እያለ ማለት ነው ይሄንን ላይፍ ለመቀጠል እንድታስብ ነው አልፈልግም። በቃ ምክንያቱም አሁን ላይ ማለት ነው ሄሉ ብዙ ነገር ነው እያሰበች ያለችው። ብዙ ነገር እኛ የምንናገረው ነገር አለ፣ እሷ የምታየው ነገር አለ፣ እኛም እያየን አስተያየት የምንሰጠው ነገር አለ። ብዙ ነገር ማለት ነው። እና እኔ እንጃ እኔ የሄልዬ ነገር የምር እያሳሰበኝ ነው ያለው። በቃ የሄሉና የአብ ነገር
እኔ እንጃ አሁን ላይ ማለት ነው በቃ አሁን ላይ እኔ እንጃ ብቻ ፈጣሪ ከምንም በላይ ያጠነክራት። ከምንም በላይ በቃ ተሰብራ እንዲህ በቃ በወንድ ልጅ ተገፍታ ማየት አልፈልግም። የምር በዛ የምር እንዲህ ይሄን ያህል መስዋዕት የምከፍለው ለምንድን ነው? ሁሉም እየመጣ ማለት ነው የፈለገውን ነገር ካደረገ በኋላ የፈለገውን ነገር ከያዘ በኋላ የፈለገውን ነገር እንትን ካለ በኋላ የሚቀየርባት ነገር ነው የሚገርመኝ። ምክንያቱም ለእሷ ይሄ ነገር አይገባም። አንዴ ያስደስቷታሉ፣ በኋላ ላይ ደግሞ የሆነ ጠባሳ ጥሎባት ነው የሚሄዱት። ጠባሳ ማለት ነው። እና ይሄ ልዬ ፋኖች ወይኔ፣ በነገራችን ላይ ሰላም አላልኳችሁም አይደለ? የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ሶሪ፣ በጣም ይቅርታ የምር። እና እንዴት ናችሁ? ደህና ናችሁልኝ? እኔ ያለው ይሄ ልዬ ዛሬ ሳትመጣ ቀረች የምር። እኔ ቀድሜን ይሄን ነገር የለቀው የቮይስ ራሱ ማስቀምጠው ከለቀቀች አለቅም ብዬ ካለቀቀች ግን ለቀዋለሁ ብዬ ማለት ነው። እና ደህና ናችሁልኛ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሄልዬንም ደግሞ 200 እንድትገባ ኮፒ ሊንክ እያደረግን በእናታችሁ እኔ ስንት ጊዜ እንደማድረግ የምር እጄ ደከመኝ። እና ኮፒ ሊንክ እያደረጋችሁ 200 ትግባ። በቃ ምንም እየሄደላት አይደለም። አሁን ሰሞኑ ደግሞ እየጠፋች ነው ያለችው። ለዚህ አካውንቷ ዩቲዩባ እንትን እያለ ነው የሚመጣው፣ እየወረደባን ነው የሚመጣው። እና ሰብስክራይብ እያደረግን ኮፒ ሊንክ እያደረገን ውዶቼ የሄሉዬ ፋኖች እና በጣም ነው የምወዳችሁ። በቃ ይሄን ልንገራችሁ ብዬ ነው። እና አይደብራችሁ። ለምን ጠፋች ብላችሁ አትጨነቁ። እንደዚህ ብሎ መቼም አይነግሩንም። ታውቃላችሁ አይደለ? እንደዚህ ያለች እንደዚህ የጠፋች ነው። በፊትም ከእንዳልክ ጋር መጨረሻ ለተለያዩ የተባለው እና ብቻ ከምንም ነገር ፈጣሪ ይጠብቃት፣ ከፍ ያደርጋት። ስቃልን ትምጣ። በቃ ተከፍታ አዝና እንጀዝባ እኔ ማየት አልፈልግም ሄልዬ ማለት ነው። እና የኔ ውዶች በጣም ነው የምወዳችሁ። እና ታስቡ፣ አትጨነቁ። ጠንካራ እንደሆነች ደግሞ ታውቃላችሁ አይደለ ሄልዬ። ብቻ ምን እላለሁ፣ በቃ ወዳችኋለሁ። እንግዲህ ፈጣሪ ነገ ከመጣችም እንጠብቃታለን። ዛሬም ከመጣችም መጣች ነው። ዋና የሷን መደሰት ነው። እንደዚህ ላይቭ ላይ ራሱ መታ ባያት እኔ ደስ ይለኛል የምር። በቃ የምር ሰሞኑ በሷ ነገር በጣም የተጨነቅኩ ነው ያለሁት። እና ውዶቼ ወዳችኋለሁ ባይ